የመጨረሻው ትዳር ላይ ሀፒ ስለሆንሽ በጣም ደስ ብሎናል። ቅድም በጣም ከፍቶን ነበረ ባደረገው ነገር ያ ሁሉ። ግን ከዚህ ምን እንደተማርኩ ተቀልሽ እኔ የሰው ልጅ ምንም ነገር ብታደርጊለት ምንም ኩላሊትሽን ራሱ ብትሰጨው ነገ ሀብት ሲያገኝ መለወጥ እንደማይቀር ነው የተማርኩት። ኩላሊትሽን አውጥ ኩላሊቱ ፌል አድርጎ ኩላሊትሽን ብትሰጨው ነገ ሲድን ሲያገግም ገንዘብ ሲያገኝ አዲስ ሴት ያምረዋል። ታስጠይዋለሽ፣ ትሰለችዋለሽ። ለሰው ልጅ ምንም ነገር ብታደርጊ እስከ መጨረሻው በሰው ልጅ መተማመን እንደማይቻል ነው ያየሁት እንጂ አንቺ እናት ለልጇ ከምትሆነው በላይ ሆነሽለት ነበረ። ያለሽን ሁሉ ሰተሽው ነበር። ሁሉ ነገርሽን ነፍስሽ ነበረች የቀረችሽ። ግን አየሽ አሁን እስካሁን እሱ አላገባም በማላገባም አቡዬ ጥለውት ይሄዳሉ። ሌላ ሰው ይነገረኛል ስለሱ። የሚያውቁኝ ብዙዎቹ የሚያውቁኝ አሁን ካለሁበት የሚያውቁኝ በሱ እንዴት ይቆጩ ይሆን ግን አብራችሁ ያሳለፋችሁትን ጊዜ ሁሉ እያሰበ ግብግብ ያደርገው ይሆን ግን አብዬ ይኸውልሽ መጀመሪያ ላይ እኮ ማለት ነው ለመበቀል እሱ ነው የተነሳውበት ወቅት ላይ ማለት ነው። ሀቡ እሱም መበቀል ስለፈለግኩ ብቻ ማለት ነው እህቱም ትሁን ማላቃት እህቱም ትሁን የአክስቱ ልጅም ትሁን አብራው ካየም ሁለቱንም በድንጋይ ያባረራቸው ነበረ። ባገኘሁት እንዲሁ ፍልጥም ላገኝ እንዲሁ ከተማው ሰው እር እያለ አባረራቸው ነበረ። ለምን እኔ እንደው በህይወት እያሉ አንተ ከሴት ጋር ነው አትሆንም ነበር የምለው። ያ ግን አፍቅሬው ሳይሆን መበቀል የጀመርኩለት ነው እንደዚህ ማድረግ የጀመርኩ የነበረ። ከዛ አሁን አግብቼ ምናምን ሲያይ መንገድ ላይ ፊት ለፊት ካገኘሁት እኔ ሌላ ቦታ፣ ታክሲ ውስጥ ካገኘሁት እኔ ሌላ ታክሲ ነው የምገባ ጭራሽ። እና ስላስጠላሽ እሱ ማየት ድምፁን መስማት ራሱ አልፈልግም እንኳን ላየው ድምፁን። እሱ ደግሞ ኮተት ብሎ መያዝ ነው የሚፈልግ። እኔን እንደምንም ብሎ መያዝ ይፈልጋል። እምነቴን ሁሉ ነገሬን መመለስ ይፈልጋል። እኔ ግን ጭራሽ ድምፁን አይደለም አይኑን ድምፁን መስማት አልፈልግም። እምነት አንዴ ከተሰበረ እኮ ተሰበረ ነው በቃ። ሳይማግጥ ሲያገኝ ክዶሽ። አሁን ብዙ ጊዜ ሴት ልጅ ልቧ የሚሰበረ ወንድ ልጅ ሲማግጥባት ነው። እሱ ግን ሳይማግጥብሽ ግን ልብሽን ሰበረው። ሲለወጥ በቃሽኝ ያለሽ አየሽ፣ ሲያልፍለት ግሩን አንቺ ላይ ተደግፎ ታኮ አስታመሽ አድነሽ ሁሉን ነገር አድርገሽ ልክ ገንዘብ ሲያገኝ ተለወጠ። አይንሽን ላፈራለሽ። ከዚህ በላይ ደግሞ ልብን የሚሰብር ነገር የለም። እውነት ከዚህ በላይ ሰው የሆንሽለትን ሰው እኮ በችግሩ ጊዜ አብሮት የሆነውን ሰው አይረሳም። ለምን መሰለሽ? ችግር መከራ አይረሳማ። ታስታውሻለሽ ካለፈን በኋላ ወይኔ በዛን ጊዜ እኮ ያሳለፍኩት መከራና ስቃይ ይላል። አይ ሰው ልጅ በዛን ጊዜ እጁ በተቆረጠ ሰዓት ያንን ሁሉ መከራ ሲያሳልፍ አብረሽ ነው የነበርሽውን አንቺ በእያንዳንዱ ህይወቱ ያስታውስሻል። የእጁን ሰው ሁሉ አዲስ ሰው ሲታወቅ እጅግ ምን ሆነክ ነው ሲለው እጁን የተቆረጠበትን ጊዜ ያንን ሁሉ መከራ ሲያስብ ያስታመምሽውን የለፋሽውን አንቺን ያስታውስሻል። የእግር እሳት ነሽ አንቺ ለሱ። ለምን ያ ሁሉ መስዋዕት ፈለት እሱ ገንዘብ ሲያገኝ ከዳሽ። አየሽ፣ ችግሩ ሲያልፍለት ከዳሽ። የዛኔ ቤተሰቦቹ ነበሩ ከጎኑ። ደግሞ እሱ ብቻ ከነ ቤተሰቦቹ ከሀዲ አንቺ አንድ ሰው እንኳን አይሻልም ከአንዱ። ተወረ ግፍ ነው እንደዚህ አይነት ሰው አትክዳ እንኳን አይሉትም፣ አብረው ይከዳሉ። ኧረ በስመ አብ። ከዛ ሀውዬ ውልሳል ነግርሽ አሁን አግብቼ ምናምን በቅርቡ ማለት አሁን በዚህ አመት ራሱ አያቱ ሞተች። ከዛ ተደውሎ ተነገረኝ። የት ሄዳችሁ ነው ስላቸው ለቅሶ ማን ጋር ስል እንደዚህ እኮ ሞተች። ኧረ ሞተቻው መሄድማ አለብኝ እዚህ ለቅሶማ መሄድ አለብኝ። ያው ለቅሶ ቤት ስትሄጂ ጥቁር ነገር ጣል ታደርጊያለሽ። ሞት ነው። የሆነ ነገር ደረብ ታደርጊያለሽ። ፀጉሪ እንክት ብዬ የተሰራውልሽ ጠዋት ልሄድ ነው ወደዛ እንክት ብዬ የተሰራውልሽ ባለቤቴ የገዛልኝ ወርቆቼን አዳዲስ ልብሶቼን ለባበስኩልሽ እና ስስ ነጠላ ያ ሰውነቴ ተመልሷል። ሀቡዬ ድሮ ሰውነቴ ስለተመለሰ በጣም ስስ ነጠላ ሰውነቴ ላይ ጣል አደረግኩልሽ እና ሄድኩኝና አንገቱን መዘው እንዳይመስል እጄ ሰው በሙሉ ከአሁኑ አብረ ኖሩ ሳይሆን እርያለች ትገባለች ብሎ የሚጠብቅ ሰዋ ስልክ እያወራሁ ገባሁ። ስልክ እያወራሁ ገባሁ ወደ ዳሱና ብድግ ሊላልና ሂጄ ከሰዎቹ ከተቀማጩ ከታዳሚው ጀርባ ሂድ ታልኩኝና ቁጭ አልኩ። ስልኬን እንደጨረስኩ እጅ በደረት አደረግኩኝና ቁጭ ብዬ እቁለጨለጫለሁ።
ሁሉ ሰው ማለት ነው ካርታ የሚጫወተው ምናምን ጸጥ ብሎ ከአሁን ልታለቅስ ነው፣ ከአሁን ሊያለቅስ ነው፣ ሊገናኙ ነው እያሉ ያዩና ኧረ ምንም አልመሰለኝ በውስጤ ማለት ነው። ፈጣሪ አሁን የት የሆነ መግቢያዋ እውነት የኔ ስራ ብቻ የኔ ብቻ ግን ያስገባት ይሆን ላሉ በቃ በውስጤ ማለት ነው። ከዛ የሚመጡ ሰዎች አሉና እነሱን ከደረሰ በኋላ ቀስ ብሎ በዛ አድርጎ መጣና እኔ መሪ ነበረብኛ። እሱ መጣና እንዲንሽ ሲኝ ሰላም ያልኩት ሰምቼ እኮ መጣሁ ምናምን ሻያት ሞተች ምናምን ብሎ ያለቅስ። ኧረ ምንም አቅፎሽ ሊያለቅስ ፈልጎ ነበር እሱ በቃ አልቅሶ ሊያስለቅሰኝ፣ ከዛ ትዝታዎቹን መቀስቀስ ምናምን፣ ከዛ አጽናኝ ሆኜ ደግሞ ለቅሶ ላይ ደግሞ ፉድ ለት በላ እንደ ድሮ ጉልበትሽን የምትለግሽ ይመስሏቸው ነው። እግዚአብሔር ስትሽ በበሽታ ነው ማይቀለደው። በሞት በደንብ ይቀለዳል። ሁላችንም ሟቾች ነን። በበሽታ ነው ማይቀለደው። የሰው ልጅ መቀለድ የሌለበት በበሽታ ነው። ሞትማ እያንዳንዳችን ድብን እንላለን ቀናችን ሲደርስ። እሷ እዛ ጋ ሄደችው አዝና ሳይሆን እዛ ጋ ሄደችው እንዳለፈላት እንደ ጣሏት እንዳልሆነች እንደተነሳች ለማሳየት ነው። መነሳቷን ከጣሏት ላይ ከገፈተሯት ላይ ከሰበሯት ላይ አገግማ መነሳቷን ልታሳያቸው ነው ሄደችው። በቃ ከዛ በኋላ እንዳማረብኝም አዩ ሁሉን ነገር። ከዛ የሆነ ጓደኛው ነበር መጣና ኧረ እባክሽ እሱን አርቲፊሻል አድርገሽ ደግሞ ሀንግ እንዳይሰሩሽ ምናምን ነገር ስል እኔ አርቲፊሻል አድርገሽ ሀንግ እንዳይሰሩሽ ያለሽ የእሱ ጓደኛ አለ በጣም የሚያከብረኝ የሚወደኝና ከማሰብ አንጻር ነው ከእሱ ፊት ነው ደግሞ ያለኝና እሱን አርቲፊሻል አድርገሽ ደግሞ በዚህ ሀንግ እንዳይሰሩሽ እባክሽን ምናምን ነገር ለሱ ብለው ለማይረባ ነገር ብለው እንዳይመቱሽ ምናምን ሲል እኔ አርቲፊሻል እንኳን አሁን ይህን ግማታም እያስታመምኩም እንኳን አርቲፊሻል አለበስኩም። ታውቃለህ ወርቄ ነው በፊት ለፊቱ ነው እንደዚያች ረታ አይባልም። በፊት ለፊቱ አውዬ እኔ ማለት ነው ምንም ብናገር በሱ ጆሮ ማለት ነው ማር ነው የምናገር፣ በሰዓቱ ፍቅር ነው የምናገር ለሱ ምንም አይመስለውም ምንም። ከዛ እንኳን አይደለም አሁን ተመችቶኝ ቀርቶ የሚመቼ ባላግኝቼ ቀርቶ ባላገኝና እናቴ እጅ እንኳን ብኖር ያኔ እንኳን እሱን እያስታመምኩኝ ግማታን እያስታመምኩ እንኳን ወርቄ ትክክለኛ ወርቄ ነው አንስቼ ሽጬ ያዳኩት። ግን እኔ ይሄን አደረኩ አለም። እናንተ አውሩትን ያላወራ እናንተ አውሩት እኔ አላወራ። ይሄ ነው ይው እንካየው አልኩና ኧረ እኔ እኮ እንደዛ ብዬ አይደለም። እሱማ እኮ ይገባሻል። ቀላል ይገባኛል። የያዝኩትን ስልክ ሁሉ አዩ። ቀላል ይገባኛል። አያ በበተን ስልክ ነው ያስወጣኝ። በተቆረጠ ጫማ ነው ያስወጣኝ። እጄ ባዶ እጄ ብር ቀለበት እንኳን ሳላስር ነው ያስወጣኝ። በጣም ነው ደስ የሚለው። ደስ ይላል። እንደዚህ የተሻለ ወንድ ለሱ ብለሽ ያ ሁሉ መስዋዕትነት ከፍለሽ እንዲህ እንደ ሸንኮራ መጠጥ አርጎ ጥሎሽ ሌላ ወንድ አንስቶሽ እንደዚህ አፋፍቶሽ አለም ልሞሽ ደግሞ አምሮብሽ የተሻለ ሁኔታ ላይ ሆነሽ ሲያይሽ በጣም ደስ ይላል። አውዬ ሴት ልጅ ማለት ነው ሺህ ጊዜ መውደቋን እንኳን እያወቀች ማለት ነው መውደቋን አምና መቀበል የለባትም። ሴት ልጅ የፈለገ ቢሆን ማለት ነው እንደ ቆመች ሌላው ቢያቅታት መቆም ቢያቅታት ማስመሰል አለባት። ለምን የሷ ውድቀት የሴት ልጅ ውድቀት ለዚህ ኮና አታሳዩ ምላቸው ለወንድ ጥሎሽ ለሄደ ወንድ በፊት ለፊቱ አታልቅሽ። ማልቀስ ካለብሽ ራሱ በርሽን ዘግተሽ እንባሽን ሳያይ አልቅሽ። ፊት ለፊቱ ጨካኝ መስለሽ እሱ አንቺን ትቶ መሄዱ ምንም እንዳልመሰለሽ ለሱ በፊት ለፊት ምንም እንዳልመሰለሽ ታሳዩና ከሄደ በኋላ በርሽን ዘግተሽ እንደፈለግሽ አልቅሽ፣ እንደፈለግሽ ሁኚ። ግን ለሱ አታሳይ እኮ ነው የምላቸው።